ሩታ የሚዲያው ንጉስ ሩታ ሀብቴ በቀል ኤክስፓየርድ የለውም እያንዳንድሽ እሰራላችኋለሁ ብላ እየፎከረች መታላችኋለች። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የሌላ ግሮስ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር አልሐምዱሊላህ። እንግዲህ ሩታ ሀብቴ የተናገረችው ንግግር ሩታ ሀብቴ በቀል ኤክስፓየርድ የለውም እያንዳንድሽ አገኛቸዋለሁ እያንዳንድሽ እሰራልሻለሁ ብላ እየፎከረች ትገኛለች። ይሄ ነገር ደግሞ በተደጋጋሚ ዩቲዩበሮችና ቲክታከሮች ምን ማለት ፈልጋ ነው? ከዚህ በፊት የፎከረችው አድርጋለች፣ ሁለተኛ የፎከረችው ልታደርግ ነው ወይ ብለው ቁጣዋን እያዘነቡባት ትገኛለች። ውዶችዬ ቤቱ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህን ቻና ያለኝ ማለት ነው ከዘረኝነት፣ ከሃይማኖት፣ ከመቀኝነት፣ ከሰው ክፋት፣ ከሰው ሸረኝነት የራቀ ነው። ዘና ፈታ የምትሉበት ቻናል ነው። እየገባችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ለብዙ ደረጃ እንድደርስ የመዳም ቅመም ነኝ። የመዳም ቅመም ደግሞ ስንበረታታ ሁላችንም ስንደጋገፍ ነው የሚያምርብን። ስለዛ ምን አለች ሩታ ሀብቴ የሚዲያው ንጉስ የሚዲያው ልዕልት ተብላ የምትጠራዋ ልጅ እርግዝና የሄርሜላ እርግዝና ውሸት እንደሆነና የሩታ እርግዝና እውነት የሆነበት ዘመን ደርሰዋል። በነገራችን ላይ ማለት ነው አብዛኞቻችን የምትጠይቁን ጥያቄ ስለሆነ ነው ጥያቄያችሁ ልመልስ ነው የመጣሁት በድጋሚ። ምን አላችሁኝ መሰላችሁ? ያላችኝ ነገር ፍቅር የሞላበት ትዳር ይስጣችሁ። መጀመሪያ ላይ ማንኛችንም ብንሆን ፍቅር የተሞላበት የምንከባበርበት ትዳር ላይ ወፍቀን መጀመሪያ ፈጣሪ ይስጠን። ወላሂ ነው የምላችሁ። መከባበር የመሰለ ነገር የለም፣ መዋለድ የመሰለ ነገር የለም። ነገር ግን አሁን ትናንትና በተከሰተው ነገር በጣም ራስ በራሳቸው እንደዚህ ወላሂ ምንም መናገር ስላልቻልኩ ነው ውዶችዬ። እና ደግሞ የጠየቃችሁኝ ጥያቄ ምንድን ነው? ሩታ እርጉዝ ናት፣ ሄርሜላ እርጉዝ አይደለችም። ኦዲየንሶች ለመሸወድና አብርሃም ወደ እሷ ለመውሰድ ነው አርግዣለሁ ብላ የመጣችው ያላችሁ አንዳንድ እህቶች እየተናገራችሁ ትገኛላችሁ። በነገራችን ላይ ይሄ መልስ እኔ አይደለሁም መመለስ ያለባት ሄርሜላ እና ሄርሜላ ብቻ ነው። እሷ ጋር ነው መልስ የሚገኘው ማለት ነው። ስለዛ ሄርሜላ መልሱ እንደምትመልስልን ተስፋ እናደርጋለን። በአሁኑ ሰዓት ደግሞ በጣም በቃ እሷ ላይ እጃችን እየቀሰርን እንገኛለን። በነገራችን ላይ ብታረግዝ ባታረግዝ ለእኛ ምንም የሚጠቅመን የሚጎዳን ነገር የለውም። ነገር ግን ኦዲየንሶችን መሸወድ ትልቅ ስህተት ነው ብዬ ነው የማምነው። ነገር ግን የሩታ ሆድ ትናንትና የሩታ ሆድ በጣም ወጥተዋል። የሄርሜላ ሆድ አሁን አረገዝኩ ካለች ወደ 3 ወር እየሆነው ነው። ይሄ ነገር እንዴት ነው ሌላ እያላችሁኝ በጣም በተደጋጋሚ መስፈርት እየጠየቃችሁኝ ትገኛላችሁ ውዶችዬ። እኔ እኮ ማውቀው ነገር የለኝም፣ ግን ባቀ ራሱ ነግራችኋለሁ። እኔ በእናንተ የምደብቀው ነገር ስለሌለኝ ማለት ነው። አሁን በጣም የገረመኝ ነገር ሩታ ምን ብላች ቦስታለች ወይም ደግሞ ሪፖስት አድርጋለች። በቀል ኤክስፓየርድ የለውም፣ በቀል ኤክስፓየርድ የለውም፣ እያንዳንዳችሁ እሰራላችኋለሁ፣ እያንዳንዳችሁ አገኛቸዋለሁ ብላ እየፎከረች ነው። ኦኬ። ነገር ግን ሲጀመር በበቀል የሚገኝ ነገር የለም። በነገራችን ላይ በበቀል የሚገኝ ነገር የለም ማለት ነው። ነገር ግን በተረጋጋ መንፈስ ተረጋግተው ራስ በራሳቸው ነገራቶቹ ቢያስተካክሉት ቢፈቱ ደስ ይለኛል። እና ግን አንቺ ምን ትያለሽ? እኔ ምንም ማለት አልችልም፣ ምክንያቱም እዛ ጋር እኔ ከነሱ ጋር ምንም ነገር ያየሁት ነገር የለም ማለት ነው። እና ደግሞ አንዳንዶቻችሁ እየተናገራችሁት ያለው ነገር በጣም አይብ የሆነ ነገር ነው ማለት ነው። እኛ
በሩታም ይሁን በሄርሜላ ምንም አይነት ክፋት ጥላት የለብንም ማለት ነው። ለማንኛውም እውነት እንቅጭ እንቅጭ እናውራ ከተባለ ሄርሜላ በአሁኑ ሰዓት እውነት እርግዝና ከሆነ ለምንድነው ሆዷ የማይገፋው እያላችሁ የምትገኙ የምትጨቃጨቁ እህቶች አላችሁ ማለት ነው። እና ደግሞ እኔ ወደ ዋናው ጉዳይ ሲመጣ ይሄን ያው መልሼላችኋለሁ። ስለ ሄርሜላ እርግዝና አላቅም፣ እኔም አላቅም፣ እንደናንተው ተከታታይ ነኝ ማለት ነው። ሌላኛው ነገር ደግሞ የጠየቃችን ጥያቄ ከዚህ በፊት ሄርሜላ ሩታ ፎክራ ነው አብርሃም ወደ እሷ ለሄርሜላ ከዚህ በፊት እኔ ሳምንት፣ ቀናት፣ ወራት ሊጨርስብኝ ይችላል አብርሽ ከኔ ጋር ነው የሚሆነው ከልጁ ጋር ነው የሚኖረው ብላ ፎክራ ነበረ። አሁንም ደግሞ እየፎከረች ያለችው ነገር አሁን በቀል ኤክስፐርድ የለውም። ሁላችሁም እያንዳንዳችሁ አገኛቸዋለሁ። እሷ የተናገረችው ነገር ከማድረግ ወደ ኋላ አትልም። ሌላ ምን ትያለሽ ትልኛላችሁ። በነገራችን ሰው የፎከረ ሁሉ ያደርጋል ብዬ አላስብም፣ በበኩሌ ማለት ነው። ምክንያቱም ጥሩውንም መጥፎንም ጥሩ መስሎ ይታየዋል፣ ግን መጥፎ እንደሆነ በራሱ ስህተት ያ ሰው ያጣዋል ማለት ነው። በበኩሌ እንደዛ ነው የምለው። ምንም ማለት አልችልም። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታችሁኝ። እወዳችኋለሁ። ይሄን የመሰለ ቤት መግዛት የምትፈልጉ ከሆነ እንዴት ነው? አያምርም? ቤቱ ያምራል። ይስጠን፣ አላህ ይስጠን። እኛ እንደዚህ አይነት ቤት ቁጭ ብለን የምንበላበት የምንጠጣበት ፈጣሪ ይስጠን፣ ለእኛ የሚለግሰን